ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። በኢትዮጵያ የሚገኙ የባቡር መስመሮችን ለማዘመን ኢትዮጵያና ቻይና ተስማሙ። በሙሰኛ አመራሮች ላይ እርምጃ መውሰድ መጀመሩ ተነገረ። በሐዋሳ ከተማ የተከሰተው የእሳት ቃጠሎ በቁጥጥር ስር መዋሉ ተነገረ። ተመሳሳይ ቁልፍ በመጠቀም የተሽከርካሪ አካልና የመኖሪያ ቤት ንብረት ሲሰርቁ የነበሩ ከ150 በላይ ግለሰቦች በቁጥጥር ስር ዋሉ። ሩሲያ ምዕራባውያንን እረፉ ስትል አስጠነቀቀች። በኢትዮጵያ የሚገኙ የባቡር መስመሮችን ለማዘመን ኢትዮጵያና ቻይና ተስማሙ። ኢትዮጵያና ቻይና የኢትዮ ጅቡቲንና የአዲስ አበባ ቀላል ባቡር መስመርን ማዘመን በሚቻልባቸው ጉዳዮች ላይ መስማማታቸውን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ የሥራ ጉብኝት እያደረጉ ከሚገኙት የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ጋር ተወያይተዋል። ሁለቱ ሚኒስትሮች ባደረጉት ውይይት ኢትዮጵያና ቻይና በኢትዮጵያ ያለውን የኢትዮ ጅቡቲንም ሆነ የአዲስ አበባ ቀላል ባቡርን ማዘመን በሚቻልባቸው ጉዳዮች ላይ መስማማታቸውን የመካከለኛው ምስራቅ የኢሲያና ፓሲፊክ ሀገራት ጉዳዮች ዳይሬክተር ጄኔራል አምባሳደር ዳዋኖ ከድር ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፈረንጆቹ 2023 ቤጂንግን ሲጎበኙ በማንኛውም ሁኔታ ውስጥ የማይናወጥ ግንኙነት ያላቸው ሀገራት ሆነው በጋራ ለመስራት መስማማታቸውን አምባሳደር ዳዋኖ አስታውሰዋል። ሁለቱ ሚኒስትሮች ባደረጉት ውይይት ፖለቲካና ልማትን ጨምሮ በሌሎች ዘርፎች በጋራ ለመስራት ስምምነት ላይ መድረሳቸውን የመካከለኛው ምስራቅ የኢሲያና ፓሲፊክ ሀገራት ጉዳዮች ዳይሬክተር ጄኔራል አምባሳደር ዳዋኖ ከድር ገልጸዋል። ሙሰኛ አመራሮች ላይ እርምጃ እየተወሰደ እንደሆነ ተነገረ። የመቀሌ ከተማ ከንቲባ ረዳኢ በርሄ በከተማዋ ኪራይ ሰብሳቢነትና ብልሹ አሰራር ላይ የተሰማሩ አመራሮች ላይ ጠንካራ እርምጃ መውሰድ መጀመሩን ለመቀሌ ኤፍኤም ተናግረዋል። ከንቲባው ያነሷቸው ዋና ዋና ነጥቦች እገዳ፣ በሙስናና አግባብ ባልሆኑ ድርጊቶች የተሳተፉ የተወሰኑ አመራሮች ከስራ ታግደዋል። በጽዳት ዘመቻም ከተማዋን የማጽዳት ስራ ላይ ነን ያሉት ከንቲባው ተጠያቂነትን የማስፈን ስራው ተጠናክሮ እንደሚቀጥል ገልጸዋል። በመሬት ወረራም በከተማዋ ስር የሰደደውን የመሬት ወረራ ለመቆጣጠር በየክፍለ ከተማው ልዩ ግብረ ኃይል ተቋቁሞ ወደ ስራ ገብቷል። ለከተማው ሕዝብም ጥሪ አቅርበዋል። ህብረተሰቡ የሚያውቀውን በማጋለጥ የጽዳት ስራው ተባባሪ ሊሆን ይገባል ያሉት ዶክተር ረዳኢ የከተማዋን ችግር ለመቅረፍ የማህበረሰቡ ሚና ከፍተኛ መሆኑን አሳስበዋል። ኢትዮጵያ በህዝቧ የእንግሊዝኛ ቋንቋ ችሎታ ከ123 ሀገራት 65ኛ ደረጃ ላይ እንደምትገኝ ተገለጸ። ኢትዮጵያ በህዝቧ የእንግሊዝኛ ቋንቋ ችሎታ ከ123 ሀገራት 65ኛ ደረጃ አግኝታለች። ኢትዮጵያ በዚህ ደረጃዋ መጠነኛ የእንግሊዝኛ ቋንቋ ችሎታ ካላቸው ሀገራት ምድብ ውስጥ ተሰልፋለች። የዓለም ሀገራት ህዝቦችን የእንግሊዝኛ ቋንቋ ችሎታ የሚመዝነው ዓለም አቀፍ ተቋም በዘንድሮ ዝርዝሩ ደቡብ አፍሪካንና ዚምባብዌን ከ123ቱ ሀገራት ለሁለቱም 13ኛ ደረጃ በመስጠት ከአፍሪካ ቀዳሚዎቹ አድርጓቸዋል። ደቡብ አፍሪካና ዚምባብዌ ባገኙት ደረጃ በዓለም በጣም ከፍተኛ ከተባለው ምድብ ውስጥ መካተታቸው ተገልጸዋል። ከኢትዮጵያ የተሻለ ደረጃ ያገኙት
ቀሪዎቹ የአፍሪካ ሀገራት ናይጄሪያ፣ ዛምቢያ፣ ጋናና ኡጋንዳ ብቻ ናቸው። ሱዳን 106ኛ ደረጃ ስታገኝ ሶማሊያ 119ኛ ደረጃ ተሰጥቷታል። ከአፍሪካ በእንግሊዝኛ ቋንቋ ችሎታ ደረጃ የተሰጣቸው ሀገራት ብዛት ኢትዮጵያን ጨምሮ 28 ናቸው። በሐዋሳ ከተማ የተከሰተው የእሳት ቃጠሎ በቁጥጥር ስር ዋለ። በሐዋሳ ከተማ ወደ አዲሱ መናኸሪያ አጠና ተራ አካባቢ የተነሳው እሳት መጥፋቱን ከአካባቢው ነዋሪዎች ለመረዳት ተችሏል። አካባቢው ላይ በቅርብ የነበሩ አንድ የዓይን እማኝ በእሳት አደጋው የአንዲት እናትና ልጅ ሕይወት ማለፉን ጠቁመዋል። እናትየው ልጇን ለማዳን በገባችበት እሳቱ በመያያዙ ምክንያት ሕይወታቸው አልፏል። አስከሬናቸው በአምቡላንስ ተወስዷል ሲል ገልጿል። አሁን ሌሎች ሰዎች ውስጥ ካሉ በሚል ፍለጋ እየተካሄደ ነው ሲልም አክለዋል። በሌላ በኩል አንድ የአካባቢው ነዋሪ ይህ የእሳት አደጋ ብዙ የማስተካከያ እርምጃዎች ሊወሰዱበት እንደሚገባ በግላጭ ያመላከተ መሆኑን ገልጸዋል። እኚህም አደጋ ሲከሰት ፈጣን የሆነ ምላሽ፣ በማንኛውም ሰዓትና ጊዜ በቂ የተዘጋጀ የእሳት አደጋ መኪናና የእሳት አደጋ መጥሪያ ስልክ ለሕብረተሰቡ በስፋት ቢሰራጭ የሚሉ አስተያየቶች ተሰንዝረዋል። ተመሳሳይ ቁልፍ በመጠቀም የተሽከርካሪ አካልና የመኖሪያ ቤት ንብረት ሲሰርቁ የነበሩ ከ150 በላይ ግለሰቦች በቁጥጥር ስር ዋሉ። በድሬዳዋ የተለያዩ መንገዶች በመጠቀም የስርቆት ተግባር ላይ የተሰማሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን ፖሊስ አስታውቋል። በከተማው የሚፈጸሙ የወንጀል ተግባራት ከዚህ በፊት ይፈጸምበት የነበረውን ዘዴና ስልት በመቀየር በአካባቢው ያለውን እንቅስቃሴ በማጥናት በተመሳሳይ ቁልፍ የግለሰቦችን ቤት ከፍቶ በመግባት የተለያዩ የቤት ቁሳቁሶችን በመስረቅ ከቆሙ ተሽከርካሪዎች ላይ በርካታ ቁጥር ያላቸው የአሽከርካሪ አካላቶችን በመፍታት የስርቆት ተግባር ላይ የተሰማሩ ናቸው። በድሬዳዋ ከተማ ፖሊስ ጠቅላይ መምሪያ የገጽታ ግንባታና ሚዲያ ዲቪዥን ኃላፊ ሳጅን መሐመድ አብደላ እንደተናገሩት የስርቆት ወንጀል ላይ የተሰማሩ አካላት ከ150 በላይ ሲሆኑ ያዘጋጇቸውን ተመሳሳይ ቁልፎችን እንዲያዙ ማህበረሰቡ ባደረሰው ጥቆማና በተደረገው ጠንካራ የክትትል ስራ በቁጥጥር ስር ውለዋል። የተለያዩ የመሰረተ ልማት ንብረቶች፣ ለኮሪደር ልማት በሶላር የሚሰሩ ባትሪዎች፣ ቴሌቪዥኖች፣ የቤት መገልገያ ቁሳቁሶችና በርካታ ቁጥር ያላቸው የተሽከርካሪ አካላቶችን ከሸጡበት ቦታ በማስመራት ለባለቤቶቻቸው የመመለስ ስራ እየተሰሩ ይገኛሉ ብለዋል። ማንኛውም የስርቆት ተግባር ተፈጽሞብኛል የሚል የግል ተበዳይ ካለ ንብረቶቹን በድሬዳዋ ፖሊስ ጠቅላይ መምሪያ ወንጀል ምርመራ ዘርፍ ቢሮ በአካል ተገኝቶ በመለየት ማስረጃዎችን አቅርቦ መውሰድ እንደሚችል አስታውቀዋል። ጨለማን ተገን በማድረግ ጣራ ቀዶና ቤት ሰርስሮ የሚፈጸሙ የስርቆት ወንጀል ተግባራት መልካቸውን ቀያይረው በቀንና ሰዎች የሚንቀሳቀሱበትን ጊዜ ተጠቅመው ጥናት በማድረግ የለዩትን ቤት በተመሳሳይ ቁልፍ ማንም አለመኖሩን እንደ ምቹ ሁኔታ ተጠቅመው ከፍተው በመግባት ወንጀል እንደሚፈጸም ማህበረሰቡ ተገንዝቦ ጥንቃቄ ሊያደርግ እንደሚገባና አጠራጣሪ ነገሮችን ሲመለከት ጥቆማ መስጠት አለበት ሲሉ ሳጅን መሐመድ አብደላ ተናግረዋል። ሩሲያ ምዕራባውያንን እረፉ ስትል አስጠነቀቀች። ሩሲያና ዩክሬን ወደ ሰላም ስምምነት ከደረሱ በኋላ ሰላም አስከባሪ ኃይል ወደ ዩክሬን ይላካል መባሉ ሞስኮን ማስቆጣቱ ታውቋል። እንግሊዝና ፈረንሳይ መራሹ የፈቃደኞች ጥምረት በፓሪስ በዩክሬን ጉዳይ ከተወያየ በኋላ ወደ ዩክሬን ወታደር እንደሚልኩ መስማማታቸው ይታወሳል። የሩሲያ ባለስልጣናት ግን የፈቃደኞች ጥምረት ውሳኔ የሰላም ጥረቱን የሚያከሽፍ ነው ሲሉ ነቅፈዋል። የትኛውም የውጭ ኃይል ወደ ዩክሬን የሚገባ ከሆነ ቀዳሚ ኢላማ እናደርገዋለን ሲሉ የክሬምሊን ባለስልጣን ከወዲሁ እያስጠነቀቁ ይገኛሉ። የሞስኮ ዛቻም የተሰማው እንግሊዝና ፈረንሳይ ዓለም አቀፍ የሰላም አስከባሪ ኃይል ወደ ኪየቭ መላካቸው እንደማይቀር ከገለጹ በኋላ ነው። ምዕራባውያን ከዚህ ድርጊታቸው የማይቆጠቡ ከሆነ ሩሲያ አስፈላጊውን እርምጃ ለመውሰድ ዝግጁ መሆኗን አስታውቃለች። በሌላ በኩል የሩሲያ ድሮኖች
በዲፕሮ ግዛት ጥቃት ፈጽመው ከ800 ሺህ እስከ 1 ሚሊዮን ሕዝብ ከመብራት ውጪ መሆኑን የኪየቭ ባለሥልጣናት ተናግረዋል። ከዚህ ጥቃት ጋር በተያያዘ ዘለንስኪም የሩሲያ ጥቃት ሊቀጥል እንደሚችል ስጋታቸውን ገልጸዋል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።